ሰበር መረጃ የእናት ፓርቲ ሊቀመንበር ሰይፈ ስላሴ አያሌው የፓርቲውን ገንዘብ ይዞ ወደ አሜሪካ መጥፋቱ ታወቀ። የእናት ፓርቲ ሊቀመንበርና የትብብር አመራር የሆነው ሰይፈ ስላሴ አያሌው የፓርቲውን ገንዘብ ዘርፎ ከሀገር መውጣቱ የታወቀ ሲሆን ይህን ተከትሎ የእናት ፓርቲ አባላት እኛ የእናት ፓርቲ አባላት በእኛ ስም እየተነገደ ያለውን ማስቆም አለብን፣ ክህደት ተፈጽሞብናል፣ መላው አባላችን ከፍተኛ ቅሬታ ውስጥ ገብተዋል በማለት አቋማቸውን እየገለጹ ይገኛሉ። ሊቀመንበሩ ይሄን ለማስተባበል በሚመስል መልኩ መሳይ መኮንን ጋር ቀርቦ አሁንም ምርጫ ውስጥ አለን፣ ግን በማንኛውም ሰዓት ከምርጫው ራሳችንን ልናገል እንችላለን በማለት የፓርቲው ሊቀመንበር እሱ እንደሆነ ተናግሯል። የፓርቲው አባላት ግን እኛ ከምርጫው ራሳችንን አናገልም፣ የራሳችንን ሊቀመንበር መርጠን ምርጫው ላይ ተሳትፎ ማድረጋችንን እንቀጥላለን በማለት ውሳኔ ላይ እንደደረሱና ሊቀመንበሩ ወደ ኢትዮጵያ ቢመለስም ከዚህ በኋላ የፓርቲው አመራር አይደለም አባል ሆኖ እንዲቀጥል አንፈቅድም ማለታቸው ተሰምቷል። አንዳንድ የሊቀመንበሩ ደጋፊዎች ደግሞ ሊቀመንበሩ ሰይፈ ስላሴ አያሌው ወደ አሜሪካ የሄደው ውጭ ካሉ ተቃዋሚ ኃይሎች ጋር ተመካክሮ ከፍተኛ ተልዕኮና ከፍተኛ የፋይናንስ አቅም ይዞልን ለመመለስ እንጂ በዚያው ለመቅረት አይደለም በማለት የሊቀመንበሩ መጥፋት ለማስተባበል እየሞከሩ ነው። የሆነ ሆኖ የእናት ፓርቲና የትብብሩ ነገር እያበቃለት ያለም ይመስላል። በአማራ ክልል ከሚገኙ 138 የምርጫ ክልሎች በስምንቱ ምርጫ እንደማይደረግ ምርጫ ቦርድ አስታውቋል። በመላ ሀገሪቱ ሰኞ ግንቦት 24 በሚደረገው 7ኛው ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በስምንቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድም አስታውቋል። ቦርዱ በተጨማሪ የዘንድሮ ሀገራዊ ምርጫ በትግራይ ክልል ከሌሎች የሀገሪቱ ክልሎች ጋር በአንድ ላይ ምርጫ የማይካሄድ መሆኑንም ገልጿል። ቦርዱ ዛሬ ማክሰኞ ግንቦት 18 2018 ዓ.ም የቅድመ ምርጫ ስራዎችና የድምጽ መስጫ ቀን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልል በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የምርጫ ቦርዱ ዋና ሰብሳቢ ሜላት ወርቁ ኃይሉ በመግለጫ ላይ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ አይካሄድም ብለዋል። በአማራ ክልል ድምጽ የማይሰጥባቸው 8ቱ የምርጫ ክልሎች በደቡብና ምዕራባዊ ጎንደር፣ በአምባሰል እንዲሁም በደጋዳሞት የሚገኙ መሆናቸው ተገልጿል። የቦርድ ሰብሳቢዋ ሰኞ ዕለት ድምጽ በማይሰጥባቸው 8 የምርጫ ክልሎች ወደፊት እንዲመርጡ እንደሚደረግም ቢናገሩ ጊዜውን ግን ሳያውቁ ቀርተዋል። አክለው 6 ፓርቲዎች ከ7ኛው አገራዊ ምርጫ ከውድድር ውጪ መሆናቸውንና 42 ፓርቲዎችም የመራጮችን ድምጽ ለማግኘት እንደሚፎካከሩ ተናግረዋል። ከውድድር ውጪ የሆኑት ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጪ፣ ሀቂና ትንሳኤ ሰብአ እንደርታ መሆናቸውን ሲገልጹ ቀሪዎቹ ደግሞ የኢትዮጵያ ሶሻል ዴሞክራሲያዊ ፓርቲ ወይም ኤሶዴፓ፣ ሲዳማ ፌዴራሊስት ፓርቲ፣ ሰፌፓ፣ የጋምቤላ ህዝብ ነጻነት ንቅናቄ መሆናቸውን ተናግረዋል። የቦርዱ ሰብሳቢ ሜላተወርቅ 10400 በላይ እጩዎችንም መመዝገባቸውን አስታውቀው ከ9 ፓርቲዎችን በተቀመጠላቸው የጊዜ ገደብ ውስጥ ለመመዝገብ የሚያስፈልጋቸው መስፈርት ባለማሟላታቸው 80 እጩዎች ውድቅ መደረጋቸውን ገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዴሞክራቲክ ኢትዮጵያ 309 እጩዎችን ከምርጫ ውድድር ውጪ ሆነዋል ያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለቦርዱ ሰብሳቢ ቀርቦላቸዋል። በሰጡት ምላሽ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው መሆኑንም አስረድተዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ወይም ኤሶዴፓ 309 እጩዎች ግን ተመዝግበው ምስክር ወረቀት ካገኙ በኋላ በፍርድ ቤት ውሳኔ ከውድድር ውጭ ሆነዋል። የሰፊ ልዩነት አለው ሲሉ 80 እና 309 እጩዎች ከውድድር ውጭ የሆኑበት ምክንያት እንደማይገናኝ ገልጸዋል። የኢትዮጵያ ምርጫ ቦርድ 7ኛው ሀገራዊ ምርጫ ከሚታዘቡ የሀገር ውስጥ ታዛቢዎች ባሻገር ከውጪ ከሚመጡት የአፍሪካ ህብረትና ምስራቅ አፍሪካ የልማት በይነ መንግስት ኢጋድ ታዛቢዎች መሆናቸውን ተናግረዋል። የምርጫ ቦርድ ተጨማሪ በጀት መጠየቁን ተዘግቦ የነበረ ሲሆን ሰብሳቢዋ በዛሬው ዕለት በሰጡት መግለጫ የተወሰነ እንደተፈቀደላቸው አስታውቀዋል። ቦርዱ በተጨማሪ በመራጮች ምዝገባ ችግር በተስተዋለባቸው የምርጫ ጣቢያዎች ምዝገባው እንዲሰረዝ ማድረጉን አስታውቀዋል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ በመግለጫው ምዝገባው የተካሄደ እያለ በሚደርሱ ጥቆማዎች ቦርዱ የራሱ ክትትልን ሲያደርግ ቆይቷልም ብለዋል። ቦርዱ ችግር አለባቸው የተባሉ ምርጫ ጣቢያዎችን አስመልክቶ በቪዲዮና በወረቀት በደረሰው በማስረጃ የተደገፈ ጥቆማ መሰረት ምዝገባው መሰረዙን አስታውቋል። በመሆኑም ምዝገባ ከተሰረዘባቸው አካባቢዎች መካከል በአማራ ክልል ግምጃ ቤት ምርጫ ጣቢያ፣ በሶማሌ ክልል ሰገን ምርጫ ጣቢያ፣ በኦሮሚያ
ኦሮሚያና ቤኒሻንጉል ጉሙዝ ክልል አንዳንድ ምርጫ ጣቢያዎች እንደሚገኙበትም ተነግሯል። በመጪው ሰኞ በሚካሄደው አጠቃላይ ምርጫ መራጮች ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት አባል የሚሆኑ እንደራሴዎቻቸውን ይመርጣሉ።